እግዚአብሔር ቅኔው አያችሁ እንደ ቁራ ካሉ ስግብግቦች ነጥቄ ሰጣቸዋለሁ እኮ እያለ እኮ ከተንገበገቡ ሰዎች እንደውም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። ግን ልጆቹን የማይመገበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ ቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም። አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ? በእኔ ምንድነው እቅድ? በማይረቡ ሰዎች ስትሰራ ይቻለሁ። ከኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም? እስራኤልን ከግብጽ ነፃ ያወጣው ነብዩ ማን ነው? ሙሴ ነው። ሙሴ ኮልታፋ የእግዚአብሔር ቅኔ አይገርማችሁ? ኮልታፋ ሰው አሁን አፈጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም። እግዚአብሔር 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣለው። ስንት ዓመት ሲሞላ? መቼ ነው የሰራበት? እጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ሕዝቤን ነፃ አውጣለው። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን። እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች፣ መርዙን ከሰውነቷ ለማውጣት ማለት። እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸዋል። የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። እኛንን እኮ ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ። ለምን? ከስራ በፊት መሰራት ያለበት ሰውየው ነው አይደል? እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክራለሁ። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው ያለው። እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጆች፣ ይሁዳ ነው የከተማ ልጅ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው የሚሰራው። በሚኖረን አጭር የትምህርት ጊዜ በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ምዕራፍ 9 ላይ ተጽፎ በሚገኝ የዚህ ሰሞን ቃል እግዚአብሔር ተነስተን እንማራለን። የትምህርታችን ርዕስ የሚሆነው በዚያም ወራት ይጾማሉ የሚል ይሆናል። ከኔ ጋር በሉ፣ በዚያም ወራት ይጾማሉ። የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ያለው። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር እያለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያም ጊዜም ይጾማል። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ አሁን ያለነው እንደምታውቁት ከሰባቱ አጽዋማት መካከል አንዱ የሆነውን
ጾመ ሐዋርያትን እየጾምን ነው። በነገራችን ላይ ጾመ ሐዋርያት በመጽሐፍ ቅዱስ ወይም በሐዲስ ኪዳን በቀጥታ የተጻፈ ጾም ከሰባቱ አጽዋማት እኛ እንደምንጾመው የተጻፈው ጾም አሁን የጠቀስነው የሐዋርያት ጾም። ቃሉ ሲጀምር እንደዚህ ይላል። በዚያን ጊዜ የዮሐንስ ደቀ መዛሙርት ቀርበው እኛና ፈሪሳውያን የምንጾመው ያንተ ደቀ መዛሙርት የማይጾሙት ለምንድን ነው አሉት ይላል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የማን ደቀ መዛሙርት? የማን ደቀ መዛሙርት? አትሰሙም አይደል? እስቲ አንዴ በሉ። የዮሐንስ ደቀ መዛሙርት። መጥምቁ ዮሐንስ ዛሬ 30ኛ ዓመቱን የሚያከብረው ማህበር የሚዘክረው የጌታ መንገድ ጠራጊ የሆነው መጥምቀ መለኮት ቅዱስ ዮሐንስ ነው። ዮሐንስ ተማሪዎች ነበሩት። ደቀ መዛሙርትን አፍርቷል። በጣም የሚገርመው ዮሐንስ ያገለገለው 6 ወር ያህል ነው። ስንት ወር? በ6 ወር አገልግሎቱ ለክርስቶስ መንገድ ጠርጓል። 6 ወር አገልግሎ የክርስቶስን መንገድ አመቻችቶለታል። እውነት ለመናገር ዮሐንስ ካገለገለበት ዓመት እኔ ኃጢአተኛው ያገለገልኩበት ዓመት ይበልጣል። እኛ 6 ዓመትም 16 ዓመትም አገልግለን ለክርስቶስ መንገድ መጥረግ አልቻለም። እንደውም መንገድ እየዘጋን በጣም አስቸግረ። እኛ ራሱ ጠራጊ ያስፈልጋል። ዮሐንስ ግን ስንት ወር ነው ያገለገለው? 6 ወር። በ6 ወር አገልግሎቱ ለጌታ መንገድ መጥረግ የቻለ አገልጋይ ነው። በረከቱን ያሳድርብን። በነገራችን ላይ ስለ ዮሐንስ ስናወራ ስለ ተራ ሰው እያወራን አይደለም። ስለ አንድ ቅዱስ ብቻ እያወራን አይደለም። ዮሐንስ ውስጥ በጣም ብዙ ታሪክ አለ። ዮሐንስ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው፣ ሰባኪ ነው፣ አጥማቂ ነው። ስሙ አንድ ነው፣ ስራው ግን ብዙ ነው። በጣም አስገራሚ ነው። ክርስቶስ ራሱ ያመሰገነው፣ ለዮሐንስ መዝሙር የዘመረው፣ ለዮሐንስ ምስጋና ያቀረበ ነው። እኛ እንዳይመስላችሁ ራሱ መድኃኒታችን ኢየሱስ ክርስቶስ ምን ልታዩ መጣችሁ? ነቢይን ነው ልታዩ ወጣችሁት? እውነት እውነት እላችኋለሁ ከነቢይ የሚበልጠውን ከሴት ከተወለዱት ሁሉ መጥምቁ ዮሐንስን የሚያክል ሰው አልተነሳም ብሎ ክርስቶስ የመሰከረለት። ዮሐንስ ከአረጋውያኑ ከዘካርያስና ከኤልሳቤጥ ነው የተገኘው። እግዚአብሔር ልጅ ስጠን ልጅ ስጠን ልጅ ስጠን ብለው ሲለምኑት ለረጅም ዓመት እምቢ አላቸው። ልጅ አልሰጣቸው። መጨረሻ ላይ ካረጁ በኋላ ቅዱስ ገብርኤል መጥቶ ለኤልሳቤጥ ባል ለዘካርያስ ዘካርያስ ሆይ አትፍራ፣ ሚስት ኤልሳቤጥ ወንድ ልጅን ትወልድልሃለች። ልብ አድርጉ። እነሱ ልጅ ለመውለድ የለመኑት ወጣት እያሉ ነው። እስኪያረጁ ድረስ ግን ልጅ አልሰጣቸው። ለምንድን ነው እግዚአብሔር ያዘገየው? በፈለገው ጊዜ መስጠት ይችላል አይችልም? ወጣት ሆነው ልጅ ቢሰጣቸው ይሻላል ወይስ ካረጁ በኋላ? እስኪ ወጣቶች ልጅ መውለድ የምትፈልጉት ወጣት ሆናችሁ ነው ወይስ ካረጃችሁ በኋላ? ወጣት ሆናችሁ አይደል? ለማጫወትም ለማሳደግም ወጣት ሆኖ መውለድ ይሻላል። ዮሐንስ ግን የተሰጣቸው ለዘካርያስና ለኤልሳቤጥ እስኪያረጁ ድረስ ጠብቆ ነው። ለምንድነው እግዚአብሔር ካልቸገረው ለምንድነው ቀደም አድርጎ ያልሰጣቸው ካላችሁ ምክንያት አለው እግዚአብሔር። መጥምቁ ዮሐንስ መወለድ ያለበት ክርስቶስ ሊወለድ 6 ወር እስኪቀረው ጠብቆ ነው። ስለዚህ ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ አለበት። ዘግይቶ የተገኘ ነው። ዘግይተው ጠብቀው ግን አንድ ልጅ አይደለም የተሰጣቸው፣ ሐዋርያ ነው። ጌታ መጣ ብሎ ሰብኳል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ክርስቶስ መስክሯል። ነቢይ ነው። ከኔ በኋላ ይመጣል በእሳትና በውሃ ያጠምቃቸዋል ብሎ ትንቢት ተናግሯል። ነቢይም ነው፣ ሐዋርያም ነው፣ ካህንም ነው። ምን አይነት ካህን ካላችሁ መለኮትን ያጠመቀ መጥምቀ መለኮት ተብሎ የሚጠራ ለክርስቶስ አጥማቂ መሆን የተመረጠ ነው። ዮሐንስን የሚያህል አልተነሳም እና ቅዱስ ዮሐንስ አጭር ነው አገልግሎቱ፣ ግን ውጤቱ በጣም በጣም ሰፊ ነበረ። በእውነት የዮሐንስን አገልግሎት አይነት ይስጠን። አሁን እንደ ዮሐንስ ማገልገል መቻል ቀላል ነገር አይደለም። ጸያሄ ፍኖት ለክርስቶስ መንገድ ጠራጊ የተባለው ዮሐንስ በ6 ወር አገልግሎ ለክርስቶስ አስረክቧል። እና ይህ ዮሐንስ
አሁን በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 10 ላይ ተማሪዎች ነበሩት ይላል። የዮሐንስ ተማሪዎች ደቀ መዛሙርቱ ዮሐንስን በጣም ከመውደዳቸው የተነሳ ክርስቶስን ለመቀበል ተቸግረው ነበር እና ጸባያቸውም ላይ አንዳንድ ችግር አለ። አሁን ወደ ጥቅሱ ልመልሳችሁ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ ጌታ ቀረቡ ይላል። የማን ተማሪዎች? የዮሐንስ። እኛና ፈሪሳውያን የምንጾመው ያንተ ተማሪዎች የማይጾሙት ለምንድን ነው? እስቲ አንዴ ለመጨረሻ ጊዜ ከኔ ጋር በሉ። እኛና ፈሪሳውያን የምንጾመው። አሁን የዮሐንስ ተማሪዎች ራሳቸውን ከማን ጋር ነው አብረው እየጠሩ ያሉት? ከፈሪሳውያን ከጻፎች ጋር። እኛ የምንጾመው ያንተ ተማሪዎች የማይጾሙ ለምንድን ነው? እኛ ብቻ ነን እንደምንጾመው ብለው የዮሐንስ ተማሪዎች ራሳቸውን ከፈሪሳውያን። አቤት ዮሐንስ የሚሰማ እንዴት ያዝናል! ዮሐንስ ፈሪሳውያንን በጣም ነበር የሚጠላቸው። እናንተ የፉኝት ልጆች እስከማለት ደርሷል። እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች፣ መርዙን ከሰውነቷ ለማውጣት ማለት። እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸው። እነዚህን የተለሰኑ መቃብሮች የፉኝት ልጆች ፈሪሳውያንን ከራሳቸው ጋር አድርገው እኛና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ግን ለምን አይጾሙም አሉ። ከፈሪሳውያን ጋር ከመደመር እግዚአብሔር በቸርነቱ ይጠብቀን። አዎ የዮሐንስ ተማሪዎች ሆነው ግን ድክመታቸው እንጾማለን ማለታቸው። እኛ እንጾማለን፣ እኛ እንጸልያለን፣ እኛ እኮ እንዲያርገናል፣ እኛ እኮ እንዲሰርተናል ካልክ የዮሐንስ ተማሪ ብትሆንም ምድብህ ከነማን ጋር ይሆናል? ከፈሪሳውያን። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳል። አሁን በዚህ ማህበር የምታገለግሉ ወንድሞቻችን እህቶቻችን የተሰባሰባችሁት በመጥምቁ ዮሐንስ ስም ነው። 30 ዓመት ብዙ ስራ ሰርታችኋል። እኛ እንዲያርገናል የሚል ስሜት ከተሰማችሁ የዮሐንስ ተማሪዎች አይደላችሁ። ምድባችሁ ከፈሪሳውያን ጋር ሊሆን ነው ማለት ነው። እንዲህ ሰርተናል አይባልም። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንት 2 ጾማለሁ፣ ትእዛዝህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ? እንደዚህ ከማለት ይሰውረን። ይሄ የፈሪሳይ ጸባይ ነው ማለት ነው። የሰራኸው በጎ ስራ ጎልቶ ከታየህ የዮሐንስ ተማሪ ብትሆንም ምድብ ግን ከፈሪሳውያን ጋር